ዛሬም ደግሞ በዚህ ቪዲዮ አማካኝነት ስለ ጽድቅና ስለ ኃጢአት ማንነት በጥልቀት ህብረት እናደርጋለን። የእግዚአብሔር ቃል ሲናገር ሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 ስንመለከት ኢየሱስ ክርስቶስ አንድ ታሪክ ነግሮን ነበር። ሁለት ሰዎች ወደ ቤተ መቅደስ ሊጸልዩ ወጡ። አንዱ ፈሪሳዊ፣ ሁለተኛ ደግሞ ቀራጭ ነበር። ፈሪሳዊ በልቡ ሲጸልይ እንዲህ አለ፣ ጌታ ሆይ እንደ ሌላ ሰው ሁሉ ቀማኝና አመፀኛ ስላልሆነው ልክ እንደዚህ አይነት ደግሞ ቀራጭ ስላላደረከኝ አመሰግናለሁ። በሳምንት ሁለቴ ጾማለሁ፣ ከማገኘው ሁሉ ደግሞ አስራትን አወጣለሁ አለ። ቀራጩ ደግሞ ሲጸልይ ወደ ሰማይ አይኑን እንኳን ለማንሳት አልደፈረም ነበር። ጌታ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ይላል። ነገር ግን ወደ ቤቱ ጻድቁ ነው የተመለሰው። ፈሪሳዊው ሳይሆን ቀራጩ ነበር። ፈሪሳዊው አይደለም ጻድቁ ነው የተመለሰው። ማን ነው? ቀራጩ ነው። እዚህ ጋር ለቀራጩ ጽድቅን የሰጠው ምንድነው? ለፈሪሳዊ ደግሞ ጽድቅን የከለከለው ምንድነው ብለን ስንመለከት ከነዚህ ከሁለቱ ሰዎች ታሪክ የምንረዳው የኃጢአትንና የጽድቅን ማንነት ነው። ጽድቅ ምንድነው እና ኃጢአትስ ደግሞ ምንድነው? በእግዚአብሔር ፊት በእኛ ፊት አይደለም። ሰዎች ኃጢአት ነው ብሎ የሚዘረዝሩት ነገር ሊኖር ይችላል። ጽድቅ ነው ብሎ ደግሞ የሚዘረዝሩት ነገር ከድርጊት አንፃር ብዙ ነገር ሊኖር ይችላል። ነገር ግን እንደዛ አይደለም ማሰብ ያለብን። የእግዚአብሔር ቃል ምን ይላል ብለን ነው ማሰብ ያለብን ማለት ነው። የእግዚአብሔር ቃል የሚለውን ነው እኛ እውነት አድርገን መቀበል ያለብን፣ ሐሳባችንን አይደለም። የእግዚአብሔር ቃል ጽድቅንና ኃጢአትን ምን እንደሚል ከእግዚአብሔር ቃል አንፃር ማሰብ ያስፈልገናል። ያ ሰውዬ ፈሪሳዊው ሲዘረዝር የነበረው የራሱን ጽድቅ እንጂ የእግዚአብሔርን ጽድቅ አልነበረም። የራሱን ድርጊቶችን ቆጥረው እነዛ እንደማምረው ጽድቅ አለኝ ብሎ አስቦ ነበር። ነገር ግን የእግዚአብሔር ቃል ሲናገር ትንቢተ ኢሳይያስ ምዕራፍ 64 ከቁጥር 6 ላይ ጽድቃችንም እንደ መርገም ጨርቅ ነው ይላል። ጽድቃችን እንደ መርገም ጨርቅ ነው። የሰው ጽድቅ በእግዚአብሔር ፊት ሲገለጥ እንደ መርገም ጨርቅ ነው የሚቆጠረው። የሰው መልካም ስራው፣ የሰው ጥሩ የሚባል ስራ በእግዚአብሔር ፊት ሲታይ በእግዚአብሔር እይታ የመርገም ጨርቅ ነው ማለት ነው። ይህንን የሰው መልካም ነገር ቆጥሮ ሰውዬ ጥሩ ነገር አለኝ በእግዚአብሔር ፊትም ጻድቅ ነኝ ብሎ አስቧል። የእሱ ጽድቅ ቀማኝ አለመሆን፣ ቀራጭ አለመሆን፣ በሳምንት ሁለቴ መጾሙ፣ ከሚያገኘው ሁሉ ደግሞ አስራት መስጣቱ እንደሆነ ነው ያሰበው። ነገር ግን ያ ጎሽ አንተ ጻድቅ ነህ አላለውም እግዚአብሔር። ታዲያ ማንን ነው እግዚአብሔር ጻድቅ ያደረገው? ቀራጩን ነበር። ቀራጩ ምን ብሎ ነው ያመነው? እኔ ኃጢአተኛ ነኝ፣ እኔ በጥቅሉ ያለ ማብራሪያ እኔ ኃጢአተኛ ነኝ፣ ለኔ ምሕረት ያስፈልገኛል ብሎ ነው ያመነው። ታዲያ እግዚአብሔር ደግሞ ለዚህ ሰው ምሕረትን ሰጠው፣ የኃጢአት ይቅርታን ሰጠው ማለት ነው። የእግዚአብሔር ቃል ሲናገር ምሳሌ ምዕራፍ 28 ከቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የምናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። ኃጢአቱን የሚሰውር አይለማም ይላል እግዚአብሔር ቃል። ኃጢአቱን የሚሰውር ማለት የእግዚአብሔር ቃል ከመወለዳችን እኛ የሰው ልጆች በልባችን የኃጢአትን ማንነት ይዘን እንደተወለደን ነው የምናገረው። በሰው ልብ ውስጥ የኃጢአት ማንነት እንዳለ እግዚአብሔር ቃል ይናገራል። ታዲያ ይህ ሰውዬ ኃጢአቱን እየሰወረ ነበር። ኃጢአት በልቡ ውስጥ አለ፣ በደል አለ። ነገር ግን እሱ ከስራው አንፃር ከድርጊቶቹ አንፃር አስቦ ያንን የኃጢአቱን ማንነት ሰውሮ የእሱን ጥሩ ስራዎችን ብቻ ሲቆጥር ነበር። ታዲያ ይህን ሰውዬ እግዚአብሔር ጎሽ አላለው። ለምን? ኃጢአቱን የሚሰውር አይለማም ይላል። ዮሐንስ መልእክት ምዕራፍ 1 ከቁጥር 6 አካባቢ ስንመለከት ኃጢአት የለብንም ብንል የእግዚአብሔርን ቃል ውሸተኛ እናደርጋለን ይላል። ኃጢአት የለብኝም የሚል ሐሰትን እናደርጋለን ነው የሚለው። ታዲያ ኃጢአት የለብኝም የሚል የሰው ልጅ የለም ማለት ነው። ማንኛውም የሰው ልጅ ስጋ የለበሰ የሰው ልጅ ከኃጢአት በታች ሆኖ ነው የተወለደው። ታዲያ ለኃጢአተኛ የሚያስፈልገው ምንድነው? የእግዚአብሔር ምሕረት ብቻ ነው። የእግዚአብሔር ጸጋ ነው የሚያስፈልገው እንጂ የራሱ መልካም ስራ አይደለም። ሰው በመልካም ስራው መዳን ስለማይችል ማን መጣለን? ኢየሱስ ክርስቶስ መጣለን ማለት ነው። ሰው ጥሩ ነገሮችን ሰርተው በእግዚአብሔር ፊት የራሱን ጽድቅ አስቆጥሮ መዳን መጽደቅ ስለማይችል እግዚአብሔር የሰውን ጽድቅ መቀበል ስለማይፈልግ የራሱን ጽድቅ ኢየሱስ ክርስቶስን ላከልን ማለት ነው። የእግዚአብሔር ቃል ሲናገር ሮሜ ምዕራፍ 5 ከቁጥር 19 ላይ እንደዚህ ይላል፣
በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። እዚህ ጋር ሁለት ሰዎችን ነው የጠቀሰው። ሮሜ ምዕራፍ 5 ከቁጥር 19 የሁለት ሰዎችን ማንነት ነው የጠቀሰልን። የመጀመሪያው አዳምና ሁለተኛውን አዳም ማለት ነው። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ ሰው መታዘዝ ብዙዎች ጻድቃን ይሆናሉ ይላል። በአንዱ ሰው መታዘዝ ስል የማንን ስራ ነው? የክርስቶስ ኢየሱስን መታዘዝ ነው ምነግረን ማለት ነው። አለመታዘዝ ብሎ ስል ደግሞ በኤደን ገነት ውስጥ ለእግዚአብሔር ያመፀውን የአዳምን ማንነት ሊነግረን ነው። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ሲል እኛ የሰው ልጆች ሁላችንም ኃጢአተኞች የነበርነው ከማን ስራ ነው? ከአዳም አለመታዘዝ ጀምሮ ነው ማለት ነው። በእግዚአብሔር ፊት አዳም ሲያምፅ አዳም ያችን ፍሬ አትብላ የተባለውን ፍሬ ወስዶ ሲበላ እኛ ሁላችንም በደለኞች ሆነን ከአዳም ጋር ወድቀን ነበር። የእሱ አለመታዘዝ ለእኛም ተቆጥሮልን ነበር። ልክ እንደዛው ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል እግዚአብሔር ቃል። ለእግዚአብሔር የታዘዘው ደግሞ አንድ ነው። እሱም ማነው? ኢየሱስ ክርስቶስ ነው። እስከ መስቀል ሞት ድረስ የታዘዘው ማነው? ኢየሱስ ነው። በሱ መታዘዝ ለሚያምኑት ደግሞ የእግዚአብሔር ጽድቅ ይሰጣቸዋል ማለት ነው። የእግዚአብሔር ጽድቅ ይሆናሉ ማለት ነው። በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። ታዲያ ጽድቅንና ኃጢአትን የእግዚአብሔር ቃል የሚነግረን ከድርጊታችን አንጻር ሳይሆን ከመወለድ አንጻር ነው። የመጀመሪያው አዳም ለኛ በስጋ ከሱ በመወለዳችን ብቻ የኃጢአትን ማንነት ሰጥቶን ነበር። በስጋ የኃጢአትን ማንነት ወርሰን ነበር። በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ስለሚል ታዲያ በክርስቶስ መታዘዝ ለምናምን ለኛ ደግሞ ክርስቶስ ስለኛ በእግዚአብሔር ፊት ታዘው የኃጢአታችንን ማንነት ተሸክሞ በመስቀል ላይ ተፈጸመ ብሎ በመፈጸም ለእግዚአብሔር በመታዘዙ ለምናምን ለኛ የእግዚአብሔር ጽድቅ ይቆጠርልናል ማለት ነው። የእግዚአብሔር ጽድቅ ማለት ድርጊት አይደለም፣ ማንነት ነው። ኃጢአት ማለትም ደግሞ ድርጊት ሳይሆን ማንነት ነው። ኃጢአትን ከአዳም እንደተቀበለን እንዲሁ ደግሞ የሚበልጠውን ጽድቅ የሚበልጠውን ከመጠን የበለጠውን ጽድቅ ደግሞ ከኃጢአታችን ከመጠን የበለጠውን ጽድቅ ደግሞ ከክርስቶስ ኢየሱስ አግኝተናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። ጸጋና ሰላም ይብዛ።